ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ግንቦት 12 ቀን 2017 የዜና ላፍታ መረጃ ሰዓታችን ተጀምሯል። የአሜሪካው አምባሳደር ከትግራይ ጊዜያዊ አስተዳደር ባለስልጣናት ከህወሓት አመራሮችና ከታጣቂ አዛዦች ጋር መወያየታቸውን በተለያዩ አካባቢዎች የጤና ባለሙያዎች አድማ ያደረጉ እንደሆነ ቢነገርም የጤና አገልግሎት ያለ መቆራረጥ መቀጠሉን የጤና ሚኒስቴር መግለጹን እንዲሁም የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 9 መስጂዶች የሚገነቡባቸውን ቦታዎች መረከቡን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የአሜሪካው አምባሳደር ከትግራይ ጊዜያዊ አስተዳደር ባለስልጣናት ከህወሓት አመራሮችና ከታጣቂ አዛዦች ጋር ተወያዩ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በትግራይ ክልል ሽረ ከተማ በዛሬው ዕለት ገብተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሽረ ከተማ በሚገኘው ሜጀር ጄኔራል ሀየሎም አርአያ ዓለም አቀፍ አየር ማረፊያ ሲደርሱ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ አቀባበል አድርገውላቸዋል። አምባሳደሩ ከጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጋር በክልሉ ወቅታዊ ዙሪያም ምክክር አድርገዋል። አምባሳደር ኤርቪን ማሲንጋ በከተማው የሚገኙትን ሁለት የተፈናቃዮች መጠለያና በመጠለያዎች ውስጥ የሚገኙትን ተፈናቃዮች ወቅታዊ ሁኔታ ይጎበኛሉም ተብሎ ይጠበቃል። በተጨማሪም ወደ ትግራይ የተጓዙትን አምባሳደር ኤርቪን ማሲንጋን በቅርቡ በምርጫ ቦርድ ከፖለቲካ ፓርቲነት ከተሰረዘው ህወሓት ከፍተኛ አመራሮች ጋር ተገናኝተው መወያየታቸውም ተገልጿል። አምባሳደሩ ከህወሓት ከፍተኛ አመራሮች ጋር በትግራይ ወቅታዊ ሁኔታ ላይ ውይይት ማድረጋቸውም ተጠቁሟል። በዚህ ውይይት ላይ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ተገኝተዋል። ከዚህ ውይይት በኋላም የአሜሪካው አምባሳደር ከክልሉ የጸጥታና የታጣቂ ቡድን አመራሮች ጋር መወያየታቸውን የክልሉ ቴሌቪዥን ዘግቧል። በዚህ ውይይት ላይ የጸጥታ ቡድን ከፍተኛ አመራሮች እንዲሁም የታጣቂዎች አመራር ጋር በወቅታዊ የክልሉ ሁኔታ ዙሪያ መወያየታቸውም ተገልጿል። በውይይቱ ላይ የሰላም ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑና ሌሎች የሰራዊት አዛዦችም ተገኝተዋል። በተለያዩ አካባቢዎች የጤና ባለሙያዎች አድማ ያደረጉ እንደሆነ ቢነገርም የጤና አገልግሎት ያለ መቆራረጥ መቀጠሉን የጤና ሚኒስቴር ገለጸ። የጤና ባለሙያዎች የስራ ማቆም አድማ ያደረጉ መሆኑንና በተለያዩ ሆስፒታሎች አገልግሎት መስተጓጎሉ እየተገለጸ ቢሆንም የጤና ሚኒስቴር ግን በሀገር አቀፍ ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን አስታውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በሁሉም አካባቢዎች በሚባል ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን ገልጸዋል። ዶክተር መቅደስ ዳባ ትናንት ምሽት ከኢቲቪ ጋር ባደረጉት ቆይታ የጤና ባለሙያዎች በጤና ጣቢያዎች፣ ሆስፒታሎች ለተኝቶ ታካሚዎችም ሆነ ለተመላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ መሆናቸውን ገልጸዋል። ሚኒስትሯ አክለውም ህዝባቸውን እያገለገሉ ሁሉም የጤና ባለሙያዎች ምስጋናን ማቅረብ ፈልጋለሁ ብለዋል። ነገር ግን በጥቂት የመማር ማስተማር ሆስፒታሎች የአገልግሎት መቆራረጦች መስተዋላቸውን ጠቅሰው ይህንን ችግርም ከሲኒየር ሐኪሞችና ነርሶች ጋር በመሆን በፍጥነት አገልግሎቱን በማስጀመር መቅረፍ ችለናል ብለዋል። ዶክተር መቅደስ ዳባ ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራውን ለማስተጓጎል እንደሚጥሩ አንስተው እነዚህ አካላት ላይ በህግና በጤና ስነ ምግባር ደንቡ መሰረት አስፈላጊው እርምጃ እንደሚወሰድባቸውም ገልጸዋል። ሐኪሞቻቸውን የጤና ባለሙያዎቻቸውን አሰባስበው አብዛኞቹን አገልግሎቶች ሳይቆራረጥ ለማስኬድ ስራዎቻቸውን ቀጥለዋል። ይሄም ደግሞ የሙያ ስነ ምግባሩ የሚጠብቀውን ስራ ስላደረጉ እጅግ አድርገን እናመሰግናለን። ይሄም የሚቀጥል ይሆናል። ከዚህ ጋር አብሮ የምናነሳው በተለይ ባለሙያዎች ወደ ጤና ተቋማት መጥተው አገልግሎትን በሚሰጡበት ጊዜ የተለያዩ መረጃዎችን በተለይ ውዥንብሮችን በመፍጠር አገልግሎቶች ቆመዋል፣ ለምን ትሄዳላችሁ፣ ማስፈራሪያ እንዲሁም ደግሞ የሙያ ስነ ምግባሩ የማይፈቅዱ ስራዎችን በተለይ ደግሞ አገልጋዮቻችንን በማስፈራራት የሚያስጨንቁ ሰዎች እንዳሉ ደርሰናል። ከዚህም አንፃር ደግሞ የጤና ባለሙያዎቻችንን ብቻ ሳይሆን ህብረተሰቡን ከመጠበቅ አንፃር የህግም እንደገና ደግሞ የጤና ስነ ምግባሩ በሚያዘው መልክ እርምጃዎችን በማድረግ ህብረተሰባችንን እንደምንጠብቅ በዚሁም ደግሞ ባለሙያዎቻችንን
የጤና አገልግሎታቸውን በሚሰጡበት ቦታ ሁሉ በሚሰሩት ስራ ያመሰገንን በተጨማሪ በሚኖራቸው ነገር ላይ አገልግሎት ሳይቆራረጥ ከየትኛው ማቅጣጫ የሚደርስባቸው ጫና ተቋቁመው እየመጡ ስለሆነ እጅግ አድርገን ማመስገን ፈልጋለን። ሚኒስትሯ በጤናው ዘርፍ በአገልግሎት ጥራት እንዲሁም በጤና ባለሙያዎች የሚነሱ ችግሮችን ለመፍታት ሚኒስቴር መስሪያ ቤቱ እንደሚሰራም ተናግረዋል። ዘላቂ መፍትሄም ለማምጣት ለጥያቄዎቻችን በውይይት ምላሽ እንሰጣለን ያሉት ዶክተር መቅደስ ዳባ ለዚህም አሁን ላይ በየደረጃው ውይይት እየተደረገ መሆኑንና በቀጣይም በየደረጃው እንደሚደረግም ገልጸዋል። በጤናው ዘርፍ እንግዲህ ከመንግስት ከዚህ በፊትም የአገልግሎት ጥራት እንዲሁም ደግሞ ተደራሽነት በጤና ባለሙያዎችም የሚነሱ በተለያየ ጊዜ የሚነሱ ጥያቄዎች አሉ። እነዛን ከግምት ውስጥ በማስገባት ቀደም ብሎ እንደጀመረው ከነዚህ ምላሾች ከመስጠት አንፃር ከህብረተሰብም ከጤና ባለሙያዎችም ምላሽ ከመስጠት አንፃር ብዙ ስራዎችን እየሰራ ነው። እነዚህንም እናስቀጥላለን። በተዋረድ ለምሳሌ በተቋማት ደረጃ ውይይቶች እየተካሄዱ ነው። እነዚህ ይቀጥላሉ። ከዛ በተጨማሪም ደግሞ በክልል በዞን በወረዳ በእነዚህ የሚደረጉትና በተቋማት ደረጃ የተጀመሩት ውይይቶቻችን የጊዜ ሰሌዳቸውን ጠብቀው አሁንም መንግስት ባስቀመጠው የጊዜ ሰሌዳ ውይይቶቻችንን እያደረግን የጋራ ጫናዎቻችንን የጋራ ጥያቄዎችን አንድ ላይ በማምጣት የዘላቂ ሆነ መፍትሄ ለማስቀመጥ ስራዎችን ይቀጥላል። ይህንንም ደግሞ ጀምሯል። አብዛኞቹ ጥያቄዎች ምላሽ ያገኙ አሉ፣ ደግሞ ያላገኙ አሉ፣ የሚመለሱ አሉ። በተግባር ግን ከሙያ ማህበራት ጋር ከባለሙያዎች ጋር በተቋም ውስጥ የሚነሱ ጥያቄዎችን በጋራ በመፍታት ዘላቂ መፍትሄ ለማስቀመጥ አሁንም መንግስት ቁርጠኝነት አለው። ይህንን ያስቀጥላል። ተገልጋዮቻችንን የሚያነሷቸውን የአገልግሎት ጥያቄዎች ባለሙያዎቻችንም ደግሞ በሙያው ዘርፍና በተለያዩ ጥያቄዎች በእነሱ የሚያነሱትን ጥያቄዎች በመያዝ በዘላቂነት ለይተን ዘላቂ መፍትሄ ለማስቀመጥ ስራዎቻችንን ጀምረናል። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 9 መስጂዶች የሚገነቡባቸውን ቦታዎች መረከቡን አስታወቀ። የሸገር ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 9 መስጂዶችን ለመገንባት የሚያስችል ቦታዎችና የምክር ቤቱን ዋና መስሪያ ቤት የሚገነባበት ቦታ የሳይት ፕላን መቀበሉን አስታውቋል። እንዲሁም 10 ሳይት ፕላኖች ባሳለፍነው አርብ ግንቦት 8 2017 መቀበሉ ምክር ቤቱ ትናንት በወቅታዊ ጉዳዮች ዙሪያ በሰጠው መግለጫ አስታውቋል። በወቅቱ መንግስት ህጋዊ ሰነድ የላቸውም ያላቸውን ቤቶች ላይ እርምጃ መውሰዱን ተከትሎ በርካታ መስጂዶች መፍረሳቸውና ህዝበ ሙስሊሙ በአንድ ድምጽ ይህንን ተግባር እንዳወገዘውም ጠቁሟል። የሸገር መስጂድ የተቋቋመበት በወቅቱ ከነበረው የመስጂዶች ፈረሳ ጋር የተያዘ ቢሆን ከተቋቋመበት ጊዜ አንስቶ ተቋሙን በማደራጀት የተለያዩ ተግባራትን ማከናወኑንም አስታውቋል። ከመስጂዶች ፈረሳ ጋር በተያያዘ በፌዴራልና ኦሮሚያ መጅሊስ አማካኝነት ከፕሬዝዳንት አቶ ሽመልስ አብዲሳ ጋር በተደረገ ስምምነት የመስጂድ ፈረሳ እንዲቆም በፈረሱ መስጂዶች ምትክ ቦታ እንዲሰጥ እንዲሁም በመኖሪያ አካባቢዎች ላይ የፈረሱ መስጂዶች በቦታቸው እንዲመለሱና ትልቅ እስላማዊ ማዕከል መገንቢያ የሚሆን ቦታ እንዲሰጥ ከስምምነት መድረሳቸውንም ገልጸዋል። እነዚህንና ሌሎች ጉዳዮችን በመከታተል በወቅቱ የመስጂድ ፈረሳ ሙሉ ለሙሉ እንዲቆም በማድረግ መስጂዱ ከተቋቋመበት አንስቶ ከሚመለከቱ የመንግስት አካል ጋር በመወያየት አንድ መስጂድ እንዳይፈርስ ማድረጉን በመግለጫው ላይ ማስታውቋል። ይህ ውጤት እንዲመጣ መስዋዕትነት ለከፈሉ ሸሂዶች ለመላው ሙስሊም ማህበረሰብ ምስጋናቸውን ያቀረበ ሲሆን ከነዚህ በላይ ውጤት ለማምጣት ሙስሊሙ ማህበረሰብ በአንድነት እንዲቆምም ጥሪ አስተላልፏል። በአዲስ አበባ ከ7000 በላይ ቦታዎች ላይ የኤሌክትሪክ ተሸካሚ ምሰሶች ከዛፎች ጋር ንክኪ ያላቸው መሆናቸው ተጠቆመ። የኢትዮጵያ ኤሌክትሪክ አገልግሎት በአዲስ አበባ በ7521 ቦታዎች ላይ የኤሌክትሪክ ተሸካሚ ምሰሶች ከዛፎች ጋር ንክኪ ያላቸው ሆነው መገኘታቸውን አስታውቋል። የኃይል መቆራረጥ ድግግሞሽ ወደ ዜሮ ለማውረድ የተጀመረው የ100 ቀናት እቅድ ስራዎች 2 ወራት መሻገሩንም አገልግሎቱ ገልጿል። በቅድሚያ አዲስ አበባ ላይ ትኩረት ሰጥቶ እየሰራ መሆኑን የገለጸው አገልግሎቱ የስራ በጂፒኤስ ቴክኖሎጂ የታገዘ እንደሆነም አገልግሎቱ ባወጣው መግለጫ አስታውቋል። ባለፉት ወራት በተደረገ ቅኝትም በአዲስ አበባ በ152 የመካከለኛ መስመሮችና በእነዚህ መስመሮች የሚሸከሙ 49581 ምሰሶች ላይ በተደረገ ቅድመ ምርመራ
26559 ከባድና ቀላል ግኝቶች ተገኝተዋል ብሏል። ይህንንም በመለየት ምርመራ ቡድን ባደረገው ማጣራት በአዲስ አበባ በ7521 ቦታዎች ላይ የዛፎች ንክኪ 6399 መቀየር የሚያስፈልጋቸው ሙሰሶች 6338 የረገቡ እንዲሁም 2427 መስመሮች ከግንባታዎች እርስ በርስ የተቀራረቡ ሆነው መገኘታቸውን አስታውቋል። ይህም ለተደጋጋሚ የኃይል መቆራረጥ መንስኤ ከሆነ ዋነኛ የግኝት ነጥቦች መካከል ተጠቃሽ ናቸው ያለው አገልግሎቱ እስካሁን 29% ወይም 7663 ያህል አስፈላጊው ማስተካከያ ተደርጓል ብለዋል። በከተማዋ በሚገኙ በ10498 ትራንስፎርመሮች ላይ ምርመራ ተደርጎ በ7211 ያህሉ ላይ መጠነኛ ችግሮች የተገኙ በመሆናቸው ተገቢው ማስተካከያ በመደረግ ላይ እንደሚገኝም አገልግሎቱ ገልጿል። ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። ትራምፕ ይህንን ያሉት ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ረዘም ላለ ሰዓታት የስልክ ልውውጥ ካደረጉ በኋላ ነው። ትራምፕ የስልክ ልውውጥ እጅግ መልካም ብለው የተኩስ አቁም ለማድረግ የሚቀጥለው ቅድመ ሁኔታ በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባ ማስታውቀዋል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዜሌንስኪ ያለምንም ቅድመ ሁኔታ ለሚደርሰው ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ሊጣልባት ይገባል ብለዋል። ትራምፕ ለሁለት ሰዓታት በላይ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብለው ንግግር ያሰሙት ዜሌንስኪ ዩክሬን በተመለከተ ሀገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረግም ጠይቀዋል። ምንም እንኳን ትራምፕ የተኩስ አቁም ስምምነት ሊደረግ እንደሚችል ተስፋ እንዳላቸው ቢናገርም በቅርቡ ስምምነት ይፈጸማል የሚል ግምት ግን እንደሌላቸው ገልጸዋል። የፑቲን ፕሬዝዳንት በበኩላቸው ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ፣ ዜሌንስኪ ደግሞ ይህ ወሳኝ ወቅት ነው ብለው አሜሪካ ከስምምነቱ ራሷን እንዳታገል ጥሪ አቅርበዋል። ትራምፕ ከፑቲን ቀጥሎ ከዜሌንስኪ ጋር ባደረጉት የስልክ ልውውጥ ላይ የአውሮፓ ህብረት ፕሬዝዳንት እንዲሁም የፈረንሳይ፣ ጣሊያን፣ ጀርመን እና ፊንላንድ መሪዎችም ተገኝተዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን